ነገሩን ትንሽ ሮማንቲክ ላድርገው ብዬ ነው። ቆይ እንደዚህ ለማድረግ ለምን አስፈልግ? ወጪው ሁሉ በእኔ ነው። አይ ስለወጪው ሳይሆን እንደዚህ ማድረግ አስፈላጊ ነበር ብዬ ነው። እሺ በቃ ችግር የለውም። ዴቭስ ትንሽ ጠብቂው ይመጣል። ቁጭ በይ። ዛሬ ከልጄ ጋር የመጨረሻ ቀንሽ ነው የሚሆነው። ዴቭ ደስተኛ አይሆንም እንዴ? አምላካዊ ብቻ አንተ ከኔ ጋር ሁን። እሺ እሺ ዴቭ ወይ አደይ እዚህ ከኛ ቀጥሎ ያለው ክፍል ስትገባ አየኋት። የት? እዚህ ነው ከኛ አጠገብ ያለው ደግሞ ከዶክተር ጋር። ይኸውልሽ ምናልባት ተምታቶብሽ እንዲሆን ማለት አይንሽ እንዲሆን። ይሄንን አህል አረጅሽ እያልከኝ አይደለም መቼም። ራሷ ናት አይቻታለሁ እዛ። ማሚ አደይ አታደርጉ። ካለምን ከሄደ ማየት ትችላለህ። አሁን ሂጂ ስትባይና ማትሄጂ ከሆነ ከልጄ ህይወት ማትወጪ ከሆነ የመጨረሻው ውሳኔ ይሄ ይሆናል አደይ። የዴቭ እናት ወደ አደይ ቤት ወደ ሊሊ ቤት ሰተት ብሎ ሲገቡ አደይ ደግሞ በጣም ደነገጠች ማለት ነው። የዴቭ እናት እንዴት መጡ ብላ ስትል አረ ምንም ችግር የለም ደነገጥሽ እንዴ ብላ ስትል ችግር አለ እንዴ ብላ ስትል አረ ምንም ችግር የለም እያለች ትገኛለች። የዴቭ እናት መለስ ብላ አሁን እኔ አንድ ነገር ባደርጋት ያ ዶክተር እንዳደረገ ያቀብኛል እያለች ሌላ ሴራ እየሰራች ትገኛለች። ከዛ አደይን ውሃ አምጪልኝ ስትላት እሺ ብላ ውሃ ይዛላት ትመጣለች ማለት ነው። ከዛም በኋላ አደይን እኔ ስለ ልጄ ላነጋግርሽ ነው የመጣሁት ብላ ላነጋግርሽ ነው የመጣሁት ብላ ከዛም በኋላ ስለ ልጄ ላናግርሽ ነው የመጣሁት ብላ አለቻት። ከዛ አደይ ደግሞ መለስ ብላ እንዴት ሐሳብሽን ቀየርሽ? እንዴት ነው የቀየርሽው? ነገር ግን ስለ ቤተሰቦቼ የተናገርሽው ነገሮቹ ስለ እኔ ሳይሆን ስለ ቤተሰቦቼ በጣም ስለተናገርሽ እሱ በጣም ጎርቶኛል እያለች ትገኛለች። የዴቭ እናት መለስ ብላ ለልጄ ያችን ልጅ እንዳታገባ አንቺ እንድታገቢ ነው እኔ የምፈልገው እያለቻት በጣም ሴራዋን እየሰራች ትገኛለች ማለት ነው። ግን ይህን ያክል የዴቭ እናት ለምንድን ነው አደይን ጠሏት? እውነት ለመናገር አደይ እኔ ያው በጣም አሳዝናኛለች ማለት ነው። ፍትህ ለአደይ። እውነት ነው የምላችሁ ፍትህ ለአደይ ቤተሰብ ማለት ነው። ከዛ አደይ ደግሞ ትንሽ ጊዜ ፈልጋለሁ ላስብበት ወይ ብላ ስትል ማሰብ አያስፈልግም ቀድማችሁ እንጋባለን ብላችሁ አስባችሁ አይደል እንዴ የተቀመጣችሁት እያለች ትገኛለች። ከዛ የዴቭ እናት አሁን ደግሞ መለስ ብላ እናንተ ሁሉም ነገር ብዙ ነገር ማሰብ አይጠበቅባችሁም ሁሉንም ነገር እኔ አውቃለሁኝ ስለዚህ ያረፍኩበትን ቦታ ታውቂያለሽ አይደል ስትላት አይ አለቻት አደይ። ከዛ መለስ ብላ ደግሞ የዴቭ እናት በቃ እዛ ደውልልሻለሁ ትመጫለሽ ስትላት አደይም እሺ ትላታለች። አደይ ግን ለሷ የዴቭ እናት ለሷ ጉርጋድ እንደምትቆፍርላት አላወቀችም። ወይ አደይ የኔ ምስኪን እሺ
አደይ የኔ ምስኪን በጣም ታሳዝናለች ማለት ነው። እንግዲህ ምን ማድረግ እንዳለብንም ስለማናቅ አደይ በጣም አንጀት የምትበላለች ናት ማለት ነው። ከዛ ዴብና እቺ ቀበጥ መታለች ማለት ነው። ቤሪ ብርብራ ይላል ማለት ነው አሹ መሲ እኔና ዴብ ልንሄድ ነው ብላ ስትል ማሚ ደግሞ ወዴት እያለች ትገኛለች። ከዛ ወስነናል በቃ ዴብ መለስ ብሎ ወስነናል ብሎ ሲል እንዴ ለምን ዴብ ይሄማ እንደዚህ አይደረግም ብላ ትላለች። ማሚ መለስ ብላ እንደዚህ እንደሚደረግ አስቤበት ነበረ እያለች ትገኛለች። እዚህ መጥቼ ደግሞ አስቀንጥሮ ሲያስወጡኝ እያወክ ደግሞ ሁሉም ነገር እንትን ትላለች። ቤሪ መለስ ብላ ደግሞ ያችንም ጥሪያት ምናምን ትላታለች። ማንን ነው ብላ ስትል እኔን ነው እንደምታወሪ ትላታለች ሮማን። አዎ ትላለች። ከዛ ማንን ነው የምጠራው ፍቅር ነው ስል አዎ ያችን ትላታለች እችም። ከዛም በኋላ ፍቅር ማሚ መለስ ብላ ቁጭ በዚህ እንዳትሄጂ እያለች ትገኛለች። ካሁን በኋላ ስላንቺ ሳይሆን ማውራው ስለ አደይ ነው ትላለች ማሚም። ከዛ መለስ ስትልናስ አደይ ምናምን የሚባል ነገር የለም እኔ ነኝ እንጂ የዴብ ሚስት እያለች ትገኛለች። እኔ ሳይሆን ማዝንብክ ዴብ አዳይ ሳይሆን የምታዝንብክ እኔ ነኝ የማዝንብህ ዴብ እያለች ማዘርም ትናገራለች። ቤሪ መለስ ብላ ምንድነው ቆይ እኔ እኮ የተመረጥኩት እኔ ነኝ እንጂ አዳይ አይደለችም እያለች ትገኛለች። ቤሪ ቢርቢራ ማለት ነው። ከዛም በኋላ ተነስታ ትሄዳለች ወደ ውጪ ወይም ወደና ፍቅር ክፍል ትሄዳለች። ማሚ መለስ ብላ እቺን ቀውስ ምንድነው ምን ብለን የምታገባት ስነስርዓት የሚባል ነገር ራሱ ሁሉንም ነገር ዴብ ለማሚ ነግራታል ማለት ነው። እቺን እንዴት ነው የምታገባት ብላ ስትል እኔ ማሚ ናት የፈቀደችው እንጂ እኔ ፈቅጄ አይደለም እኔ ሄጄ አግብቻ ተመለሳለሁኝ እያለ ይገኛል ማለት ነው። ማሚ ደግሞ ምንድነው የወሰንከው ምን ብላ ስትል ካገባህ በኋላ ታዲያ ምን ዋጋ አለው ትላለች ማሚ ማለት ነው። ያኔ በጥፋቷ ጥያት እመጣለሁ ጥፋቷን እያየው መቼም ቤት አልቀመጥም እያላትም ይገኛል። ኧረ ተው ዴብ ገና የማትወጣበት ወጥመድ ውስጥ እየገባክ ነው ያለኸው እያለች ትገኛለች ማለት ነው። የዴብ እናት እንግዲህ ውሳኔውን ወስኖ ጨርሷል። ማሚ ምንም ማድረግ አልቻለችም ማለት ነው። ሁሉንም ነገር ውስብስብ ውስጥ አድርጋለች ማለት ነው ማሚ የዴብ እናት ማለት ነው። ዴብ አደይ በጣም ታዛዝናለች። እንግዲህ አደይ በጣም ምስኪንና የዋሃለች ናት ማለት ነው። እዚህ ጋር ደግሞ ዳይመንድና ኪንጎ እየተጨቃጨቁ ይገኛሉ። አሹ ጋር ለመግባት እና ፍቅርን ፍለጋ በጣም እየተጨቃጨቁ ይገኛሉ። አሹም ወጣ ይላል ማለት ነው። ዳይመንድም ደግሞ ምንድነው አንተ አሹ በርሰንኳ ስትይንኳ አትከፍትም እንዴ እያለው እየጨወበት ይገኛል ማለት ነው። አጀሪው እያለም ይገኛል። ዛሬ ደግሞ ተደራጅታችሁ ነው እንደመጣችሁት እያለም ይገኛል ማለት ነው። በጣም ያሳዝናል ግን ሁሉም ነገር የምልሽን ነገር ሁሉ ታደርጊያለሽ እያለች ትገኛለች። መፈጸም አለበት እያለችኝ ነው ምን እንደማድረግ አላቅም ትላለች አደይም። ሊሊ መለስ ብላ ደግሞ ምን እንደምታደርግ ባናቅም እንግዲህ እስኪ እሱ ያውቃል እያለች ትገኛለች። ሊሊ መለስ ብላ አደይ ግን ጠንቀቅ ማለት አለብሽ እያለቻት ነው። ሊሊ ገብቷታል አደይን ወጥመድ ውስጥ እንደምትከታት ሊሊ ገብቷታል ማለት ነው። እንግዲህ ሊሊ ስልክ ተደወለላትና ሄሎ የዴብ እናት ትላለች ማለት ነው። ሄሎ ብላ ስትል የዴብ እናት ሄሎ ትላታለች። ከዛ መለስ ብላ እየጠበቁኝ ነው አሁን ነው የምመጣው ትላታለች። አዎ ትላታለች። ከዛ እሺ በቃ መጣው እያለች ትገኛለች። ያረፈችበት ሆቴል እንድመጣ ጠየቀች ነገረችኝ ትላታለች። እንግዲህ አደይ በጣም ታሳዝናለች። እውነት ወጥመድ ውስጥ ልከታት ነው። እንደው ምን አይነት ሰው ጋር ያገናኘች በጣሪ ማለት ነው።
አደይ በጣም ምስኪን ሰው ናት። እውነት ለአደይ ይሄ ነገር አይገባም ማለት ነው። ይሄ የሚገባውማ ለቤዛ ነበረ፣ ለቤዛና ለፍቅር ነበር የሚገባው። ነገር ግን ዞሮ ጥምጥም ለአደይ መጥቷል ማለት ነው። የዴብ እናት እንደው ለዴብ ያጫት እጮኛ መለስ ብላ ለርሶ ብታጠምዶ ጥሩ ነበር። ይሄን ወጥመድ ብታጠምዶ ጥሩ ነበር። እሷ ለነገሩ ያው ዴብን ለማግኘት ብላ ብዙ መስዋዕት ትከፍላለች ማለት ነው ያቺኛዋ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት ለቻናሌ አዲስ ሆናችሁ ሰብስክራይብ ያያረጋችሁ ቤተሰቡ ነው። ቤተሰብ የሆናችሁ በላይ ግቡ ማለት ነው። መልካምነት ለራስ ነው። ሰላም ለሀገራችን።